ሰላም ጤና ይስጥልን ውድ በሀገር ውስጥና በመላው ዓለም የምትገኙ ተከታታዮቻችን ከአዲስ ኢንፎርመር የዕለቱን አበይት ዜናዎችንና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን እንሆም። ሰበር ዜና የተፈራው ሆነ። ቀይ ባህር ሙሉ በሙሉ ተከበበ። ኢትዮጵያን በኢኮኖሚና በደህንነት ለማነቅ የተሸረበው ታላቁ የካይሮ ሴራ ይፋ ሆኗል። የአሜሪካው ከፍተኛ ልዑክ ከረጅም ጊዜ ታሪካዊ ጠላቷ ኤርትራ ከግብፅና ከሶማሊያ ሚኒስትሮች ጋር በካይሮ ሚስጥራዊ በሚመስል ሁኔታ ተገናኝተዋል። አሜሪካ ከኤርትራ ጋር መታረቋ ብቻ ሳይሆን ከግብፅና ኤርትራ ቀይ ባህር የሚመለከተው የጠረፉ ሀገራት ብቻ ነው በማለት የኢትዮጵያን የባህር በር ፍላጎት ከስሩ ለመግጨት ተስማምተዋል። ነገሩ በዚህ ብቻ አላበቃም። ይህ የካይሮ ጥምረት ከውጭ ከበባ በተጨማሪ ከሀገር ውስጥ የጥፋት ኃይሎች ጋር በመቀናጀት የኢትዮጵያን የውስጥ አንድነት ለማላላትና ትኩረቷን ለመበተን እቅድ መንደፉ ተሰምቷል። ኢትዮጵያ በውጭ ዲፕሎማሲያዊ ጫና፣ በሀገር ውስጥ ደግሞ አለመረጋጋት እንድትወጠር የተደገሰው ድግስ ደስ አይልም። የባህር አጀንዳዋ የህልውና ጉዳይ የሆነችው ኢትዮጵያ ይህን የተቀናጀ ከበባ እንዴት ልትመክተው ነው? አዲሱ የቀጠናው የኃይል አሰላለፍ አፍሪካ ቀንድን ወደ የትኛው አጣብቂኝ ውስጥ ይከተዋል? ሙሉ ዘገባውን ይዘን ቀርበናል፣ ተሰሙታላችሁ። በሌላ ዜና ህልውናችንን ለመጠበቅ ጦርነት እንከፍታለን ሲል የህወሓት ቡድን አስጠነቀቀ። ከሰሞኑ የህዝባዊ ውይይት በሚል በየከተሞቹ ንጹሐንን በግድ የሰበሰበው የህወሓት ቡድን ትግራይ ተከባለች፣ ተከበባው ለመውጣት ጦርነት መዋጋት ግድ ነው፣ ለዚህ ደግሞ በርካታ የውጭ ሀገራት እየደገፉን ነው ብሏል። ዝርዝር ይዘናል። በሌላ መረጃ በመካከለኛው ምስራቅ እጅግ አስፈሪ ነገር ተከስቷል። የየመኑ ሀውቲ ሳውዲን ከበበ። በኢራን የሚደገፉት የየመን ሀውቲ ኃይሎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አውጀዋል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ነው። በኢራን ክፉኛ ከተደበደቡ ሀገራት መካከል አንዷ የሆነችው ሳውዲ አረቢያ ተጨንቃለች። ዝርዝር ይዘናል። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን እንድትቆዩ እንጠይቃለን። ወደ ቀዳሚው ጉዳያችንም እንሻገራለን። ሰበር ዜና የተፈራው ሆነ። ቀይ ባህር ሙሉ በሙሉ ተከበበ። ኢትዮጵያን በኢኮኖሚና በደህንነት ለማነቅ የተሸረበው ታላቁ የካይሮ ሴራ ይፋ ሆኗል። የአፍሪካ ቀንድና የቀይ ባህር አካባቢ ጂኦፖለቲካዊ ውጥረት ወደ አዲስና አሳሳቢ ምዕራፍ መሸጋገሩን የሚያሳዩ ኩነቶች በካይሮ እየተስተዋሉ ይገኛሉ። ኢትዮጵያ ታሪካዊና ኢኮኖሚያዊ መብቷን በማስጠበቅ የቀይ ባህርና የባህር በር ፍላጎቷን በጽኑ በመግፋት ላይ በምትገኝበት በዚህ ወሳኝ ወቅት ይህን ፍላጎት ለማሰናከልና ሀገሪቱን በከበባ ውስጥ ለማስገባት የታለሙ ዲፕሎማሲያዊና ወታደራዊ እንቅስቃሴዎች ተፋጥነዋል። በተለይም ግብፅና ኤርትራ ከሌሎች ቀጠናዊ እንደዚሁም የሀገር ውስጥ ኃይሎች ጋር በመቀናጀት ቀይ ባህርን በቁጥጥር ስር ለመዋልና የኢትዮጵያን አካባቢያዊ ተጽዕኖ ለማሸበር ሲሉ የቆዩበት ሴራ አሁን ወደ ይፋዊ እርምጃ እየተሸጋገረ ይመስላል። በዚህ የኃይል አሰላለፍ ውስጥ እጅግ አስገራሚው ክስተት አሜሪካ ከረጅም ጊዜ ታሪካዊ ጠላቷና ማዕቀብ ስትጥልባት ከቆየችው ኤርትራ ጋር ያደረገችው ድንገተኛ የመቀራረብ እርምጃ ነው። የአሜሪካው የአረብና የአፍሪካ ሀገራት ጉዳዮች ከፍተኛ አማካሪ ማሳድ ቦውሎስ በካይሮ ተገኝተው ከኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳሌህ፣ ከግብፁ ባድር አብድላቲና ከሶማሊያው አብዲል ሰላም አብዲ አሊ ጋር የተናጠልና የጋራ ውይይቶችን አድርገዋል። ዋሽንግተን ከኤርትራ ጋር ያለውን ፍጥጫ ወደ ጎን በመተው በንግድ በምጣኔ ሀብትና በደህንነት ጉዳዮች ላይ አዲስ የትብብር ምዕራፍ ለመክፈት መወሰኗ ኢትዮጵያ በምስራቅ አፍሪካ የምታሳየውን የጂኦፖለቲካዊ የበላይነት ለማመጣጠንና ፍላጎቷን ለማክሸፍ ስትራቴጂካዊ እርምጃ እንደሆነ ይገመታል። ግብፅና ኤርትራ ቀደም ሲል ባደረጉት ስምምነት የቀይ ባህር ደህንነትና አስተዳደር የጠረፉን ሀገራት ብቻ የሚመለከት ነው በማለት የሰጡት መግለጫ ቀይ ባህርን ለአጎራባች ያልሆኑ አካላት በተለይም ለኢትዮጵያ ዝግ ለማድረግ የተሸረበ ግልጽ ሴራ መሆኑ ይነገራል። ከዚህ ጎን ለጎን የካይሮ ጥምረት በሀገር ውስጥ ያሉ ብሔራዊ ጥቅምን የሚቃረኑ አካላትንና ተቃዋሚ ኃይሎችን በማስተባበር የኢትዮጵያን የውስጥ አንድነት ለማላላትና ትኩረቷን ለመበተን እቅድ መንደፉ ይነገራል። የኢትዮጵያን የቀይ ባህር እንቅስቃሴ እንደ ስጋት የሚመለከቱት እነዚህ ወገኖች ሀገሪቱ በውስጥ አለመረጋጋትና በውጭ ዲፕሎማሲያዊ ጫና እንድትወጠር በማድረግ የታሪካዊ የባህር በር ባለቤትነቷን አጀንዳ ከስሩ ለመቅጨት እየሰሩ እንደሆነ የጂኦፖለቲካ ተንታኞች ይጠቁማሉ። ይህም ዲፕሎማሲያዊና ወታደራዊ ከበባውን ከውስጥ አለመረጋጋት ጋር በማቀናጀት ሀገሪቱን ለማንበርከክ የተሸረበ ሴራ መሆኑን ያሳያል። ይህ በካይሮ የተጠናከረው የተቀናጀ የከበባ እንቅስቃሴ የኢትዮጵያን ቀጠናዊ ተጽዕኖ ለመግታት የታለመ ቢሆንም ሀገሪቱ ብሔራዊ ጥቅሟን አሳልፋ ላለመስጠት አሁንም የተለያዩ የዲፕሎማሲና የደህንነት አማራጮችን በመጠቀም ምላሽ ለመስጠት እየተዘጋጀች ትገኛለች። የባህር በር ማግኘት የህልውና አጀንዳዋ እንደሆነ የምታምነው ኢትዮጵያ ይህን መሰሉን ወታደራዊና ዲፕሎማሲያዊ ጫና ለመመከት አማራጭ የቀጠናው ስትራቴጂን እንደምትከተልና የጥብቅ ክትትል ምላሽ እንደምትሰጥ ይጠበቃል። ኢትዮጵያ የቀይ ባህርና የባህር በር አጀንዳዋ የህልውናና የብሔራዊ ደህንነት ጉዳይ መሆኑን በተደጋጋሚ ብታስገነዝብም በውጭ ጠላቶቿና በቀጠናው ባሉ ተቀናቃኞቿ የሚደረገው ይህ ቅንጅታዊ እንቅስቃሴ ሀገሪቱን በኢኮኖሚና በደህንነት
ደህንነት ለማነቅ ያለመ ነው ተብሏል። የኢትዮጵያ ውጭ ጉዳይ ሚኒስቴር ግብጽ ከበባ በሚመስል መልኩ እየተንቀሳቀሰች መሆኗን ቢገልጽም የአሜሪካና የኤርትራ ድንገተኛ መታረቅ እንደዚሁም የካይሮው ምስጢራዊ ስብሰባ ይፋ የሆነ ውይይት የቀጠናውን ስጋት ወደ ላቀ ደረጃ አሸጋግሮታል። በሌላ ዜና ህልውናችንን ለመጠበቅ ጦርነት እንከፍታለን ሲል የህወሓት ቡድን አስጠነቀቀ። ከሰሞኑ የህዝባዊ ውይይት በሚል በየከተሞች ንጹሐንን በግድ የሰበሰበው የህወሓት ቡድን ትግራይ ተከባለች፣ ከከበባው ለመውጣት ጦርነት መዋጋት ግድ ነው፣ ለዚህ ደግሞ በርካታ የውጭ ሀገራት እየደገፉን ነው ብለዋል። የፕሪቶሪያን የሰላም ስምምነት ያፈረሰው ህገወጥ የህወሓት ቡድን የትግራይ ህዝብን ዳግም በሐሰት ፕሮፓጋንዳዎቹ ለማታለል እየሰራ እንደሚገኝ እየወጡ ያሉ መረጃዎች ያመለክታሉ። መንግስት የትግራይ ክልልን መልሶ ለማቋቋም ለክልሉ በጀትን ከመመደብ ጀምሮ አያሌ ተግባራትን ማከናወኑ ይታወሳል። ሆኖም ግን መንግስት ለዘላቂ ሰላም ቁርጠኝነት እያከናወነ የነበረውን ተግባር በማደናቀፍ ህገወጡ ቡድን የፕሪቶሪያውን ውል በይፋ አፍርሷል። ታጣቂዎችን ወደ ተሃድሶ ኮሚሽን ባለማስገባት የኢትዮጵያ ሉዓላዊነት በመጋፋት በፕሪቶሪያው ውል መሰረት የተቋቋመውን የትግራይ ክልል ጊዜያዊ አስተዳደር በኃይል በማፍረስና የራሱን ህገወጥ መዋቅር በመፍጠር እየተንቀሳቀሰ መሆኑ ይታወቃል። ለጦርነት ዝግጅት በማድረግ ወጣቶች ላይ አፈና በመፈጸም ወደ ጦርነት ማሰልጠኛ በመውሰድ አስገዳጅ አዋጅን በማጽደቅ ሌሎች ተግባራትን በመፈጸም ላይ ነው የሚገኘው። ይህ የጥፋት ሴራው ተጋልጦበት በዓለም አቀፍ ዘንድ እገዳና ማስጠንቀቂያ እየተሰጠውም ይገኛል። የትግራይን ህዝብ በሐሰት መረጃ እያታለለ እንደሚገኝ የተገለጸው በፕሪቶሪያው ውል መሰረት የተቋቋመውን የክልሉን መዋቅር አፍርሶ በኃይል ራሱን በማዋቀር የዘረጋው ቡድን የትግራይ ህዝብ ጄኖሳይድ ሊፈጸምብህ ነው ተዘጋጅ እያለ የጦርነት ቅስቀሳ እያደረገ ነው። ህገወጡ የህወሓት ቡድን ከሰሞኑ ባስተላለፈው መልእክት በፕሪቶሪያው ውል የተቋቋመውን የክልሉን መዋቅር በማፍረስ ራሱን ማዋቀር በኃይል መዘርጋቱንና ስልጣን መቆጣጠሩን ሲገልጽ ተስተውሏል። ይህ የህገወጡ ቡድን ሴራ የተረዱ ወጣቶች በኩይ ሴራው ላለመሳተፍ ቢሞክሩም አፈና እየተፈጸመባቸው መሆኑን ከሰሞኑ ከትግራይ ክልል የሚወጡ መረጃዎች ያሳያሉ። የህዝቡን ተቃውሞ በተለያዩ አዋጆች በማስፈራራት በግድ እንዲቀበሉት እያደረገም ይገኛል። በቀጣይ መረጃችን በመካከለኛው ምስራቅ እጅግ አስፈሪ ነገር ተከሰተ። የየመኑ ሀውቲዎች ሳውዲ አረቢያን ከበቡ። በኢራን የሚደገፉት የየመን ሁቲዎች የሳውዲ አረቢያ መርከቦች የባህር እንቅስቃሴ ላይ እገዳ አውጀዋል። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል ክስ ነው። እገዳው የመጣው በሁቲዎች ቁጥጥር ስር ባለው የሳና አውሮፕላን ማረፊያ ላይ ከተፈጸመ ጥቃት በኋላ ነው ተብሏል። የየመኑ መንግስት የኢራን አውሮፕላን እንዳያርፍ ለመከልከል ጥቃቱን ፈጽሜያለሁ ቢልም ሁቲዎች ግን ሳውዲን ተጠያቂ በማድረግ የሚሳኤል ጥቃት ከፍተው አሁን ደግሞ የባህር ላይ እንቅስቃሴ እገዳ አውጀዋል። በሳውዲ የሚመራው ጥምረት የሁቲዎችን መግለጫ አሳሳች በማለት ውድቅ አድርጎታል። በሁቲዎች ቁጥጥር ስር ባሉ ወደቦች በመቶዎች የሚቆጠሩ የንግድ መርከቦች አሁንም ያለ እንቅፋት እየገቡና እየወጡ መሆኑን ገልጿል። ጥምረቱ የሁቲዎች የባህር ላይ እገዳ ውሳኔን የዓለም አቀፍ ሕግ የሚጥስና የባህር ወንበዴነት ተግባር ሲል በማውገዝ በባብ ኤንደብ ባህረ ሰላጤ የሚያልፉ የሳውዲ የንግድ መርከቦችን ለመጠበቅ የደህንነት ጥበቃ እርምጃዎችን መጀመሩን አስታውቋል። የየመን ሁቲዎች የባህር ላይ እንቅስቃሴ እገዳ በቀጠናው እየተባባሰ ካለው የጂኦፖለቲካዊ ውጥረት ጋር የተያዘ መሆኑን እየተነገረ ነው። ኢራን በመሰረተ ልማቶቿ ላይ ለሚፈጽመው የእነ አሜሪካ ወታደራዊ ጥቃት ምላሽ እንዲሆን ሁቲዎች የምዕራባውያንንና የባህረ ሰላጤ ሀገራት የመርከብ መጓጓዣ ወሳኝ መተላለፊያዎችን እንዲያወኩ ሁቲዎችን ግፊት ታድርጋለችም የተባለው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። አዲስ ኢንፎርመር ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።